በመርሳ በመሃላምባ በአበጋር በጽሮት ሚካኤል በጎርባና በበሮ አካባቢ በተደረገ ከባድ ትንቅንቅ የምኒልክ ዕዝ አርበኞች አኩሪ ገድል በመፈጸም የጠላትን አከርካሪ ሰብረው አንጸባራቂ ድል መቀዳጀታቸውን አስታወቁ። በዚያው ወደ ውጊያ 6 ወታደራዊ አመራሮችን ጨምሮ ከ90 በላይ የጠላት ወታደራዊ አመራሮች ሲገደሉ በቁጥር 102 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። በውጊያው የብልጽግናው ኃይል በዘፈቀደ ሲተኩስባቸው የነበሩ በርካታ የቡድን መሳሪያዎችን ጨምሮ ከፍተኛ መጠን ያለው የክላሽንኮቭ መሳሪያና ሌሎች የጦር መሳሪያዎች በፋኖ ኃይሎች ቁጥጥር ስር መግባታቸውም ታውቋል። መረጃውን ታደምጡታላችሁ። በተያያዘ በዚሁ በወሎ ቤት አማራ ቀጠና በመካነ ሰላም ዙሪያ በሚገኙ በቢሊ ታዳጊ ከተማ በሮቤት በሀብሩ በጨፌና በተዋ አካባቢዎች በተደረገው ውጊያ ፋኖ ስልታዊ ማጥቃት በማካሄድ የጠላትን አከርካሪ ሰብሮ ድል አስመዝግቧል። በዚሁ ተጋድሎ 13 ወታደሮች ሲደመሰሱ ይህ ቁጥር በዛው በግንባር ወድቆ የተቆጠረ የጠላት አስክሬን ሲሆን የጠላት ኃይል ሲሸሽ በተሽከርካሪ ጭኖ የወሰደውን ሳይጨምር መሆኑንም የፋኖ መሪው አስታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ንጹሃንን መግደልና ሀብት ንብረት መዝረፍ መገለጫው የሆነው የብልጽግና መከላከያ ሰራዊት በራያ ቆቦ ወረዳ አዋስ ቀበሌ በአርሶ አደሮች ላይ ዘግናይ ግፍ መፈጸሙ ተሰምቷል። የአገዛዙ ኃይል አቶ ሞላ መኮንን የተባሉ ጎልማሳ አርሶ አደርን በልጆቻቸው ፊት ለፊት የፍትህ በማሰር በአሰቃቂ ሁኔታ ከመግደሉም በላይ የህዝብ ንብረት በመዝረፍና በሳት በማውደም የሽብር ተግባሩን አባብሶ ቀጥሏል ሲል የዓይን እማኞች ተናግረዋል። በስፋት የምንመለከተው ሌላኛው መረጃችን ነው። በጎንደር ዙሪያ የተለያዩ አካባቢዎች በብልጽግናው ሰራዊትና በፋኖ ኃይሎች መካከል ከባድ ውጊያ መደረጉ ተሰማ። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ባወጣው መግለጫ ከ5 አቅጣጫዎች የተሰነዘረበትን ጥቃት በመመከት ድል መጎናጸፉን አስታውቋል። ትናንት ሰኔ 28 ቀን 2018 ዓ.ም ከደጎማ ከማክሰኝና ከንፍራንስ ወታደራዊ ካምፖች የተንቀሳቀሱት የአገዛዙ ኃይሎች በፋኖ ይዞታዎች ላይ ድንገተኛ የማጥቃትና የመከም ሙከራ ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ታረቀኝ ገልጸዋል። ውጊያው በድንዛዝ በደንገል በዳስ ማርያም በሀብቶዬና በእንፍራዝ ግንባሮች ላይ በሰፊ ቀጠና የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልብ አርግ ሙላትና ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት መምራታቸውም ታውቋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በመካነ ሰላም ግንባር የፋኖ ኃይሎች ከባድ የተባለ ውጊያ አድርገው ድል መቀዳጀታቸው ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት በትናንትናው ዕለት በ5 ግንባሮች ከጠላት ጋር ሲፋለም የዋለ ሲሆን ሞታይ ፍሬዎቹ የአማራ ልጆች ድል ቀንቷቸዋል። በመካነ ሰላም ዙሪያ ገጠር ወረዳ ውስጥ በሚገኙ 5 ቦታዎች ማለትም በቢሊ ታዳጊ ከተማ፣ በሮቤት፣ በሀብሩ፣ በሩፋ፣ በድቤ ጨፋና ተዋ በኩል ጠላት ላይ ጥቃት በመክፈት ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት እንዲደርስበት ማድረግ ተችሏል ሲል ህዝብ ግንኙነቱ ገልጸዋል። እስካሁን ባለው መረጃ መሰረት በድምር 13 ጠላት የተመታ ሲሆን 5 ወዲያውን መሞታቸው ተረጋግጧል። በተጨማሪም የጠላት ኃይል ሲጠቀምባቸው ከነበሩት የቡድን መሳሪያዎች መካከል አንድ ስናይፐር በወገን ኃይል ተመቶ ከጥቅም ውጭ መሆኑን የውስጥ ወታደራዊ ምንጮች የገለጹ ሲሆን የሞተውና የቆሰለው የጠላት ኃይል እዚህ ያውደ ሪፖርት ላይ ከተገለጸው ሊበልጥ እንደሚችልም ነው በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ሚዲያና ኮሙኒኬሽን መምሪያ አስታወቀው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ 104ኛ ኮር 101ኛ በጋራ ታላቅ ጀብድ በመፈጸም ድል መቀዳጀታቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ከመርሳና ከመሃል አምባ ወደ አበጋር ሜዳ ላይ ጦዶት ሚካኤል የመጣውን የስርዓት ሰራዊት ገሚሱን ሙትና ገሚሱን ቁስለኛ በማድረግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተጎናጽፈዋል። በዚህ በመርሳ ዙሪያ በተደረገው አውደ ውጊያ ስርዓቱ በዘፈቀደ ከጠዋቱ 12 ሰዓት ጀምሮ 2 ጀነራል መድፎችን እንዲሁም ሞርተር 120 እና ሞርተር 82 ለበርካታ ጊዜ በዘፈቀደ መንገድ ቢጠቀምም ይህ አልበግራቸው ያለው ጀግኖቹና ነበልባሎቹ ሙሉ የስርዓቱን የደቡብ ዕዝ 205ኛ ኮር በመግጠም ገሚሱን በመደምሰስ በማቁሰል ወደ መጣበት መርሳ አቅጣጫ እንዲበተንና እንዲመለስ አድርገውታል። በዚያው አውደ ውጊያ የስርዓቱ ወንበር ጠባቂ ኃይል በዘፈቀደ ከተኮሰው ከባድ መሳሪያ ውጭ ምንም አይነት የመዋጋት አቅምም ሆነ ብቃት የሌለው መሆኑን መረዳት የተቻለበትና የፋኖ አቅም መቋቋም የሚችል የስርዓቱ እግረኛ ጦር እንደሌለው ያየንበት ነበር ሲል ህዝብ ግንኙነቱ ገልጿል። የክፍለ ጦሩ ህዝብ ግንኙነት አክሎም እንደተናገረው ጠላት በዚያው አውደ ውጊያ የራሱን የሻለቃና የሻምበል አመራሮችን እንዲሁም የሰራዊቱን አስከሬን ሳያነሳ በመሸሹ ምን ያክል ጨካኝና ክብር የለሽ መሆኑን በጋድ ያሳየበት ተራያውን በዴ ቡድን መሆኑን አሳይቷልም ብለዋል። በመሆኑም የጠላት ሰራዊት በመጣበት አቅጣጫ ወደ ኋላ በመመለስ ወታደራዊ መረጃና ኦፒ የሌለው የብልጽግና መራሹ ስርዓት በግምትና በቸልተኝነት የከባድ መሳሪያ ድብደባ በማድረግ በአማራ ህዝብ ላይ በጽሮት በጎርባ እንዲሁም በ8 ቁጥር ቀበሌዎች ላይ የሚገኙ
አርሶ አደሮችንና ንጹሃን ቤቶችን በማቃጠልና በህይወት ላይም አደጋ አድርሰዋል። በመጨረሻም 35ኛ ክፍለ ጦር 24ኛ ክፍለ ጦር በጥምረት ባደረጉት አውደ ውጊያ የጠላትን ኦፒ በመያዝ እርምጃ መውሰድ ሲቻል 3890 የክላሽ ጥይት ተተኳሽ፣ 4570 የምትረጅ ጥይት ተተኳሽ፣ 3000 የዲሽቃ ጥይት ተተኳሽ፣ 30 ሬንኮት የዝናብ ልብስ፣ 70 ወታደራዊ የውሃ ኮዳና ከ90 በላይ ሰራዊት ሲደመሰስ ከነዚህም መካከል 6 ወታደራዊ አመራሮች መሆናቸውም ታውቋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ ነው። በሌላ በኩል የብልጽግናው መከላከያ ሰራዊት በራያ ቆቦ ወረዳ አዋስ ቀበሌ ላይ አንድ ጎልማሳ አርሶ አደርን በአሰቃቂ ሁኔታ መግደላቸውን የአካባቢ ምንጮች ገለጹ። ንጹሃንን መግደል፣ ሀብት ንብረት መዝረፍና ማውደም ብሎም ሽብርተኝነትና ተላላኪነት ልዩ መገለጫ የሆነው መከላከያ ሰራዊቱ በህዝቡ ላይ የሚፈጽመው አረመኔያዊ ድርጊት ተባብሶ መቀጠሉ ተመላክቷል። ይህ ኃይል ሰኔ 25 2018 ዓ.ም በወሎ ቤት አማራ ራያ ቆቦ ወረዳ 015 አዋስ ቀበሌ ላይ አቶ ሞላ መኮንን የተባለ ጎልማሳ አርሶ አደርን ያለምንም ምክንያት በቤተሰቦቹ ፊት ለፊት የፊጥኛ አስሮ በጥይት በመደብደብ በአሰቃቂ ሁኔታ እንደገደሉት ሚዲያችን ከአካባቢው ምንጮች ለማረጋገጥ ችሏል። የመከላከያ ሰራዊት አባላቱ ንጹሃንን በዚህ መልኩ በአሰቃቂ ሁኔታ በመግደል ህዝቡ ሽብርና ፍርሃት እንዲያድርበት በማድረግ ለብልጽግናው አገዛዝ ሰጥለጥ ብሎ ይገዛል ከሚል እሳቤ የተነሳ በንጹሃን ላይ የሚፈጸመው አረመኔያዊ ድርጊት ተባብሶ ቀጥሏል። እነዚህ የጸረ አማራውና የብልጽግናው አገዛዝ ተላላኪ ወታደሮች በዚሁ አዋስ ቀበሌ የሌሎች አርሶ አደሮችን ንብረት ሰብስበው በሳት ማቃጠልና በማውደም የሽብርተኝነት ተግባራቸውን ፈጽመዋል። በዚህ በአዋስ ቀበሌ በርካታ ግራም የሚመዘኑ የአንገትና የጆሮ ጌጥ እንዲሁም የጣት ወርቅ 90 ሺህ ብር በጥሬ ገንዘብ 6 ዘመናዊ የእጅ ስልኮችና ፓወር ባንኮች በእነዚህ የብልጽግና መከላከያ ሰራዊት አባላት ከማህበረሰቡ የተዘረፈ ሲሆን በተጨማሪ ወታደሮች የሱቅ ሸቀጣሸቀጦችንና ሌሎች ንብረቶችንም ዘርፈው ወስደዋል። መውሰድ ያልቻሉትንም በሳት አቃጥለው አውድመዋል ሲሉ ተጎጂዎች ቃል በቃል ተናግረዋል። በተመሳሳይ በአማራ ምድር ጎንደር ዳባት ላይ 21 ንጹሃን ገበሬዎች መገደላቸው ተሰምቷል። በዳባት ወረዳ ከአንድ ሙሉ ቤተሰብ ላይ ባገዛዙ የዘር ማጥፋት ጭፍጨፋ ተፈጸመ። በጦር ሜዳ ሽንፈትን ያስተናገደው የጠላት የተለመደውን የብቀላ እርምጃውን በንጹሃን ዜጎች ላይ አሳርፏል። ሰኔ 26 ቀን 2018 ዓ.ም በሰሜን ጎንደር ዞን በዳባት ወረዳ ልዩ ስሙ 13 በተባለው አካባቢ በተደረገው ከባድ ውጊያ የፋኖን ክንድ መቋቋም ያቃተው ይኸው የገዢ ስራ ጦር ምንም የሌላቸው ንጹሃን አርሶ አደሮች ላይ ያነጣጠረ ጭፍጨፋ ፈጽሟል። በተለይም ዘና ጎዴ ማርያም በተባለችው ልዩ ቦታ 19 ወንድ ገበሬዎችንና 2 ሴቶችን ጨምሮ በአጠቃላይ 21 ንጹሃንን በአሰቃቂ ሁኔታ ረሽኖ አልፏል። ይህን የጭካኔ ድርጊት ይበልጥ አሳዛኝና ለየት የሚያደርገው የአንድ አባወራ አባላትን ለይቶ ማጥፋቱ ነው። በዚህ የሰሞኑ ረሽና ጫቅሎ አማረ፣ አምባቸው አማረ፣ ሞላ አማረና ደስታ አማረ የተባሉ 4 ወንድማማቾችን በአንድ ላይ የተገደሉ ሲሆን በተጨማሪም ያምባቸው አማረና የደስታ አማረ ልጆች ጨምረም ተለይተው ተረሽነዋል። በአጠቃላይ ከአንድ ቤተሰብ ብቻ ከ8 በላይ አባላት በጠላት የጭካኔ በትር ያለ ጥፋታቸው ተቀጥፈዋል ሲሉ የዓይን እማኞች ከስፍራው መረጃውን አድርሰውናል። የተከበራችሁ አድማጭ ተመልካቾቻችን መረጃችን እንደቀጠሉ ናቸው። በወሎ ቤት አማራ ቀጠና ጃማ ወረዳ ከ700 በላይ ነዋሪዎች በተገኙበት ሰፊ ህዝባዊ ውይይት መካሄዱ ተሰማ። ውይይቱ ከ2 ቀበሌዎች ከተወጣጡ ነዋሪዎች ጋር የተካሄደ ሲሆን የትግሉ ወቅታዊ ሁኔታን ጨምሮ ሌሎች ወቅታዊ ጉዳዮች በሰፊው ተነስተው ፍሬያማ ውይይት ተደርጎባቸዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር ትናንት ሰኔ 28 2018 ዓ.ም በቢለውና በየዶ ቀበሌዎች ላይ ሰፊ ህዝባዊ ውይይት ማካሄዱን ክፍለ ጦሩ በላከው መረጃ አስታውቋል። በጃማ ወረዳ ከቢለውና ከየዶ ቀበሌ የተወጣጡ 770 ነዋሪዎች በተሳተፉበት በዚህ የውይይት መድረክ የፍትህ አሰጣጥን በተመለከተ፣ የቀበሌ መልካም አስተዳደርና ጸጥታን በተመለከተ፣ የወል መሬትን ማስረከም በተመለከተ በሰፊው መፍትሄ አዘል ውይይት ተካሂዶባቸዋል። ከውይይቱ በኋላ ማቅጣጫ ተሰጥቷል። በተጨማሪም በውይይቱ የትግሉ ወቅታዊ ሁኔታና መዳረሻ በሚመለከት በ33ኛ ክፍለ ጦር አመራሮች ሰፊ ግንዛቤ ፈጠራ ትምህርት ተሰጥቷል። የውይይት መድረኩ ተሳታፊ ወገኖች አብይ አህመድን አገዛዝ በአማራ ህዝብ ላይ ከፍተኛ አደጋ እያደረሰ መሆኑን ጠቅሰው መቋጫ ያስገኛል ያሉትን አስተያየት ሰጥተዋል። ከፋኖ አመራሮችም ጋር የጋራ አቋም ይዘዋል ነው ያለው 33ኛ ዋሲል ክፍለ ጦር በህዝብ ግንኙነት ክፍል በኩል በላከው መረጃ። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ የሆነው የ106ኛ ኮር 22ኛ ክፍለ ጦር ለ5ኛ ዙር ሰጣይ ፋኖችን በድምቀት አስመረቀ። የአማራ ህዝብ መዋቅራዊ የዘር ማጥፋት እቅድን በመረዳት ሞት የታወጀበት ህዝብ ለመታደግ ትውልዱን ወታደራዊ ሳይንስ ስልጠና በማሰልጠን ዘመን ተሻጋሪ ታሪክ ለመስራት ቆርጠው የተነሱት የመቄት ምድር ተረቦች በደማቅ ሁኔታ ሰልጣይ ፋኖችን ለ5ኛ ዙር በድምቀት አስመርቀዋል። ነጻነትና ዲሞክራሲ ከአሸባሪዎች ዘንድ አንገትን በመድፋት እንደማይገኙ የተረዱ ትውልዶች ወደ ስልጠና ማዕከል በመግባት የወታደራዊና ፖለቲካዊ ስልጠናቸውን በሙሉ ብቃት በማጠናቀቅ የአማራን ህዝብ ከአደጋ ከመጥፋት ለመመከት ቃል ገብተዋል።
ለበርካታ ወራቶች ሲሰለጥኑ የነበሩ ስልጣይ ፋኖች በምርቃት ስነ ስርዓት ላይ ለአማራ ህዝብና ለዓላማቸው በታማኝነት እስከ ህቅታን እንጠብቃለን ሲሉ ቁርጠኝነታቸውን አሳይተዋል። በዚህ የምርቃት ስነ ስርዓት ላይ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ህዝብ ግንኙነት መምሪያ ኃላፊ አርበኛ ብርሃኑ አረጋ የአማራን ህዝብ ወጣት በዚህ ወሳኝ ወቅት የፖለቲካና ወታደራዊ ክህሎትን ማዳበር እንዲሁም ራሱን ለመንግስትነት ማዘጋጀት አለበትም ብለዋል። አርበኛው አያይዞም ለቀጣይ ትልቅ ተልዕኮ መሪውም ተመሪውም ራሱን ማዘጋጀት አለበት በማለት መልእክታቸውን አስተላልፈዋል። በዚህ ምርቃት ላይ የ106ኛ ኮር ህዝብ ግንኙነት ኃላፊ እኛ የትውልድ ስራ ነው የያዝነው በዚህ ወቅት እንደ 106ኛ ኮር ከባድ መስዋዕትነት እየከፈልን ያለንበት ወቅት ቢሆንም መስማር ሲመቱት ይጠብቃል እንዲሉ አበው የመሪዎቻችን ዓላማ ማስቀጠል አለብንም ብለዋል። አርበኛው አክለውም ሰልጣኞች ለዚህ ትግልና ለዓላማቸው ራሳቸውን አሳልፈው እንዲሰጡና በጽናት እንደ ጀግኖች እንዲታመኑ አሳስበዋል። በዚህም የ106ኛ ኮር ምክትል ወታደራዊ አዛዥ አርበኛ ማረጉ አሰፋው ለተመራቂዎች ወታደራዊ መምሪያ የሰጡት ሲሆን የፋኖን ትግል ማንኛውም አማራ ዳር ማድረስና ጠብቆ መኖር ተፈጥሯዊ ብሔራዊ ግዴታቸው ነው በማለት መልእክታቸውን አስተላልፈዋል። በፕሮግራሙ ላይ የ106ኛ ኮር ከፍተኛ አመራር የሆነችው አርበኝት መቅደስ የ22ኛ ክፍለ ጦር አዛዥ አርበኛ ክንዱ ሙላው የ22ኛ ክፍለ ጦር ምክትል አዛዥ አርበኛ ሞገሴ ካሴና የ22ኛ ክፍለ ጦር ዘመቻ መሪ አርበኛ ሰለሞን መልእክት እንዲሁም ለቀጣይ ተልዕኮ የሚያዘጋጅ አነቃቂ ንግግሮችን አድርገዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 106ኛ ኮር ሚዲያና ኮሙኒኬሽን መምሪያ መረጃውን አድርሰዋል። ወደ ውጭ መረጃችን ስናልፍ ሪያድ ሁለት የአርኤስኤፍ ከፍተኛ አመራሮች ከቡድናቸው እንዲከዱ በሚሊዮን የሚቆጠር ዶላር መክፈሏ ተገለጸ። የሳውዲ አረቢያ መንግስት ለሱዳን ጦር ኃይሎች ኤስኤፍ ዋና አዛዥ አብዱል ፈታህ አልቡርሃን የገንዘብና የዲፕሎማሲ ድጋፍ ማቅረብ መጀመሩን አፍሪካ ኢንተለጀንስ የተባለው የዜና ምንጭ ይፋ ባደረገው መረጃ ገለጸ። ሳውዲ ይህንን ድጋፍ የምታደርገው ጀነራል አልቡርሃን እስላማዊ መረቦችን በሱዳን መደበኛ ጦር ኃይል ላይ የጫኑት ጠንካራ ተጽዕኖ ቁጥጥር እንዲያላሉ በሚል ተስፋ እንደሆነ ተገልጿል። በግንቦት ወር በተለምዶ አልሳቫን በሚል ስም የሚታወቀው የፈጣን ድጋፍ ኃይል አርኤስኤፍ ከፍተኛ አመራር አሊ ሪዚቅ አላህ ድንገት ፊቱን አዙሮ ከሱዳን መደበኛ ጦር ኤስኤፍ ጋር መቀላቀሉ በእድል የመጣ ለመሆኑን የገለጸው ዘገባው ሳውዲ አረቢያ ለአዛዡ አልቡርሃን በሰጠችው ወሳኝ የገንዘብ ድጋፍ አማካኝነት አመራሩ ክህደት እንዲፈጽም መደረጉን ይፋ አድርጓል። የተለያዩ ወታደራዊ ግምቶች እንደሚያመላክቱት አልሳቫን ከአመፀኛው ቡድን በመክዳቱ ምትክ ከ800,000 እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ አግኝቷል። ቀደም ሲል በኮርዶፋንና በዳርፉር የነበሩት የፈጣን ድጋፍ ኃይል አርኤስኤፍ ወታደራዊ ኦፕሬሽኑን በበላይነት ይመራ የነበረው የአልሳቫና ጉዳይ ብቸኛው አለመሆኑ ተጠቁሟል። ከሳምንት በፊት የዚሁ አቻ ፓራ ሚሊተሪ ኃይል ሶስተኛ አዛዥ የነበሩት ሜጀር ጀነራል አልኑር አህመድ አዳም በተለምዶ አልኑር ጉባ ከነሙሉ ጦራቸውና በመቶዎች ከሚቆጠሩ የውጊያ ተሽከርካሪዎቻቸው ጋር በመክዳታቸው እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ ወደ ኪሳቸው መክሰታቸው ተገልጸዋል። ይህ አይነቱ የሳውዲ የቼክ ደብተር ፖለቲካ ለጀነራል አልቡርሃን ትልቅ ወታደራዊ ሲሳይ ይሆን? እርሳቸውም የአርኤስኤፍ ኃይልን በውስጥ በመከፋፈልና በማዳከም በጦርነት ላይ ወታደራዊ የበላይነትን ለመቀዳጀት አልመውበታል። ሪያድ በበኩሏ ከዚህ የገንዘብ ድጋፍ ጀርባ ከፖርት ሱዳን አስተዳደር የፖለቲካ ጥቅሞችንና ስምምነቶችን ለማግኘት እየተንቀሳቀሰች ነው። ሳውዲ አረቢያና የሱዳን ጦር የደህንነት መስሪያ ቤት በጋራ በመሆን በቡድኑ ውስጥ ባላቸው የስልጣን ፍላጎት የተገፉና ከውሳኔ ሰጭነት መድረክ የተገለሉ የሁለተኛ ደረጃ የጦር አዛዦችን በገንዘብ በማባበል ያመፀኛውን ኃይል አርኤስኤፍ ከውስጥ እንዲፈራርስ የማድረግ ደረብ ቁማር እየተጫወቱ እንደሚገኙ ዘገባው ያመለክታል። በተደረገ ስምምነት መሰረት የሱዳን የሽግግር ሉዓላዊነት ምክር ቤት መሪ ጀነራል አልቡርሃን በጦር ኃይሉ ውስጥ ተጽዕኖ ካላቸው እስላማዊ ኃይሎች ራሳቸውን እንደሚያርቁ ቃል ገብተዋል። ሳውዲ አረቢያን በዓለም አቀፉ ማህበረሰብ ፊት ለቡርሃን የምታደርገውን ድጋፍ ለመቀጠል ይህን ጉዳይ እንደ ቅድመ ሁኔታ አስቀምጣለች። ይሁን እንጂ ጀነራል አልቡርሃን በእነሱ ምትክ የሚተካ አስተማማኝ የፖለቲካ አማራጭ ባለመኖሩ ምክንያት አሁን ባሉበት ሁኔታ ከእስላማዊ መረቦች ጋር ያላቸውን ግንኙነት በአስቸኳይ ለመቁረጥ እንደሚቸገሩ ተከራክረዋል። ለዚህም መፍትሄ የሆን ዘንድ ሪያድ የቀድሞውን ጠቅላይ ሚኒስትር ሐምዶክን የሱመድ ጥምረትን ጨምሮ የሲቪል ማህበረሰብ መሪዎችን በዚህ የሽግግር ሚና ውስጥ እንዲሳተፉ ለማሳመን ጥረት እየጀመረች ነው። ይህ በጀነራል ቡርሃን ዙሪያ የሚገነባው አዲስ የሲቪል መሪነት የስልጣን መዋቅር በሱዳን የፖለቲካ ሊቃን ዘንድ ከፍተኛ ተቃውሞ እየገጠመውም ይገኛል። የፖለቲካ ክፍሉ ይህንን አካሄድ የሰላም እቅድ ሳይሆን በጦር ኃይሉ መሪው ላይ የተደቀነውን የህጋዊነት ቀውስ ለመቀልበስ የተነደፈ ስልታዊ ማደናገሪያ አድርጎ የሚመለከተው ሲሆን አሁን በገንዘብ ተደልለው የመጡት አዳዲስ ከጂዎች መገለጫም ለዚህ ወቀሳ ተጨማሪ ማገዶ ሆኗል። የሱዳን ጦር አዛዥ አልቡርሃን የሜጀር ጀነራል አልኑር ጉባን መምጣት በአካልና በይፋ በደስታ የተቀበሉ ሲሆን አልሳቫና ደግሞ ከክህደቱ ማግስት በተሰጠ ጋዜጣዊ መግለጫ ላይ የሱዳን መደበኛ ጦር ዩኒፎርም ለብሶ በይፋ መታየቱ ተገልጿል። ይህ የሚዲያ ዘመቻ በ2023 እጃቸውን ለሚሰጡ የአርኤስኤፍ ተዋጊዎች ጀነራል ቡርሃን ቃል የገቡት አጠቃላይ የምህረት አዋጅ አካልና ማሳያ ተደርጎ ቀርቧል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።